በከሰል ጭስ ምክንያት 5 ሰዎች ሕይወታቸው ማለፉ ተገለጸ። ታኅሳስ 19 ቀን 2018 ዓ.ም በአድዋ ከተማ በአሉላ ጣቢያ እንደ ገብርኤል ተብሎ በሚጠራው አካባቢ በታላቁ የቅዱስ ገብርኤል ዓመታዊ በዓል ላይ ባጋጠመ አሳዛኝ አደጋ የ5 ሕፃናት ሕይወት ማለፉ ተገልጿል። ሕፃናቱ በመኖሪያ ቤታቸው ውስጥ ተኝተው ሳለ በከሰል ጭስ መታፈን በድንገት ሕይወታቸው ሊያልፍ ችሏል። ከነዚህ መካከል 3ቱ የአንድ ቤተሰብ ልጆች ሲሆኑ 2ቱ ደግሞ የአባወራው እህት ልጆች ናቸው። የአድዋ ከተማ አስተዳደርም መላው የከተማው ነዋሪ በዚህ ድንገተኛ ልብ ሰባሪ መርዶ የተሰማውን ጥልቅ ሐዘን እየገለጸ ይገኛል። ለወላጆች ለቤተሰቦችና ለወዳጅ ዘመዶቻቸው መጽናናትና ብርታትን ይመኛል ሲል በመግለጫው ገልጿል። በዚህም አስቸጋሪ ወቅት በስፍራው ተገኝታችሁ አስፈላጊውን ድጋፍና ትብብር ላደረጋችሁ ለአድዋ ከተማ ፖሊስ አባላትና ለከተማ ወጣቶች በሙሉ ምስጋናውንም በመግለጫው አካቷል። የአድዋ ከተማ የመረጃ ኮሚኒኬሽን ጽሕፈት ቤት ያወጣው መግለጫ ነው። የሐዋሳ ከተማ አስተዳደር ከንቲባ አቶ ጥራቱ በየነ በዓሉ በሰላም ተከብሮ መጠናቀቁን አስመልክቶ ምስጋናቸውን አቅርበዋል። የከተማችንን ስምና የሕዝባችንን እንግዳ ተቀባይነት በእጅጉ የሚያሳይ ሆኖ በሐዋሳችን በደማቅ ሁኔታ ለተከበረው የቅዱስ ገብርኤል የንግስ በዓል ከምንም በላይ የላቀ ምስጋናዬን ላቀርብ እወዳለሁ ብለዋል። ይህ የሕዝባችን ፍቅር የሆነውን መስተንግዶ እንግዶቻችን በሚቆዩበት ጊዜ ውስጥ ሁሉ ያለመታከት ቅድሚያ በመስጠት ጭምር እንዲታይ እጠይቃለሁም ብለዋል። በተያያዘም ለፌዴራል ፖሊስ ለክልሎችና ለከተማው የጸጥታ አካላት እጅግ ብዛት ያለው የበዓሉ ታዳሚ ያለምንም የጸጥታ ችግርና ስጋት ታታሪነታችሁንና አለኝታችሁን በመግለጽ የሐዋሳን ለሁለንተናዊ ክብር ዘብ በመቆም ላሳያችሁት የበዓል አከባበር በከተማው አስተዳደሩ ስም ምስጋናዬን ላቀርብላችሁ እወዳለሁም ሲሉ ተደምጠዋል። በተመሳሳይ የከተማችን አመራርና አገልግሎት ሰጪ ተቋማት በተለይም የሆቴል ዘርፉን በማስተባበር እንግዶች ከከተማው መግቢያ አንስቶ ፍጹም በሆነ ሐዋሳዊ ጨዋነት ከተማችሁ ተናፋቂ እንድትሆን ላደረጋችሁ ለጎላ አስተዋጽኦ ምስጋናዬን እያቀረብኩ ይህ ጥረታችሁ ተጠናክሮ እንዲቀጥል በመጠየቅ ነው ምስጋናዬን ማቀርበውም ብለዋል። አቶ ጥራቱ ቀጥለውም በመጨረሻው የበዓሉ ታዳሚዎች ከተማችንን ብላችሁና በዓሉን በጋራ ለማክበር በሐዋሳ በመገኘታችሁ በቆያችሁበት ከተማችንም የምትታወቅበትን ሰላምና ማራኪ በድጋሚ ከመመልከት ባለፈ ያሉንን ግዙፍ መስህቦችና የአገልግሎት ሰጪ ተቋሞቻችንን ገጸ በረከት በመቋደስ ጭምር ቆይታችሁን ከበዓሉ እስከሚቀጥሉት ሳምንት ድረስ ባገኛችሁት ሁሉ ደስተኛ ሆናችሁ ትመለሱ ዘንድ በመጋበዝ ለእናንተ ምስጋናዬን አቀርባለሁ ብለዋል።